ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሃንን በአደባባይ ሜዳ ላይ የሚገል አዲስ ንጉስ ሬሳ ነው። የሬሳ ክብር አለው። ማህበር እንኳን ቢያተኝ ሽርጥዬ ጥየለት ነው ማለት ወለጋ ላይ በሸኔ ስም የሚሰራው ስራ ግን በአማራነቱ ታርዶ ይገፈፋል። እንደዘዛ የሀገር አይደለንም ወይ ዜጋ አይደለንም ወይ? የት እንሂድ? እነዚህ ልጆች መልሰን አንወጣቸው ወልደናቸዋል ወይ? በክልላችን መንግስት እንኳን እንዲቀበለን ለምን አያደርግልንም? መንግስት እውነት ኢትዮጵያ አለ ወይ? ለምን ይሄ ሁሉ እያየ ዝም ይለናል? መምራት አልቻለም። ሰዎች እኮ አገር ይቅርታ አድርግልኝ። እንዲያውም ብልጽግና ስልጣኑን አጥብቆ ይወዳል ከሌሎች መንግስታት ይልቅ። ቅጠል ኮሽታ ኮሽ እንዲል አይፈልግም። ምንም እንዲገሰጽም አይፈልግም፣ እንዲተችም አይፈልግም። የቀን ጅብ አባረን የጅብ ቀን መጣ ብሏል እና እጅግ የተራቡ እጅግ አደገኛ እጅግ አስፈሪ ጅቦች ናቸው አሁን ያለው። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስታን ኬንድሪክ ልማር ምን አለ? አገሬን እያሉ እነ ክርስቲያን እስር ቤት እየበሰበሱ ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ። ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። አማራን እንኳን በጄኖሳይድ ገፍተው አማራ ነኝ ብሎ ለሰርቫይቫል እንዲቆም ያደረጉት አስገድዱ። አሁን እምቢ ማለት አይችልም። አማራ አይደለሁም ማለት አይችልም። በጥይት ነው ነኝ በል የተባለው፣ በግድያ ነው ነኝ የተባለው፣ በማፈናቀል ነው ነኝ እንዲል የተደረገው። ሀገር አሳጥቶት ርስቱን ነጥቀውት ታሪኩን አጥለሽተው ነው ነኝ ያስባሉት። ነፍጠኛ ይሉናል አይደል? እነሱ የሰደቡን ይመስላቸዋል። ነፍጠኛ እኮ ጠመንጃ አንጋች ማለት ነው፣ ሀገር ጠባቂ ማለት ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ። ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። ጠቅላይ ሚኒስትር እኔ በቆምኩበት ፍርድ ቤት ላይ አቃቤ ሕግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው የሰው ምስክር በሐሰት ነው የሚመለመለው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት፣ ዳኛ በትክክል ወንበሩ ላይ፣ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በሀገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል አላቅም። ግን ጥርት ያለ ዳኛ፣ መርማሪ ፖሊስ እንዲኖረን፣ አቃቤ ህግ እንዲኖረን እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉት ሰዎችም ጭምር ፍትህ ያስፈልጋቸዋል። ያጠፋው በትክክል ምንድነው ያጠፋው? ጠቅላይ ሚኒስትር ይሄ በዚች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የቀን ጅብ አባረን የጅብ ቀን መጣ ብሏል እና እጅግ የተራቡ እጅግ አደገኛ እጅግ አስፈሪ ጅቦች ናቸው አሁን ያለው። በዚህ መልኩ ካየነው ኢህአዴግን ገለውት ሊሆን ይችላል። ግን ኢህአዴግን የገደሉት በጣም አደገኛ ወደሆነ አቅጣጫ ነው የወሰዱት። ህወሓት የነበረውን የገቢና ሚና ኦህዴድ ነው የያዘው። ዝርፊያው፣ ሙስናው፣ ዘረኝነቱ፣ ጸረ ኢትዮጵያዊነቱ፣ ግድያው፣ ተራ ውንብድናው እንደቀጠለ ነው። አገሬን እያሉ እነ ክርስቲያን እስር ቤት እየበሰበሱ የአዴፓ አመራሮች ስንት ልጆች አሉ እንደዚህ ልጅ ምሁሮች። ነገም ይሄን ልጅ ላለመነጠቃችን ምን ዋስትና አለን እኛ?
ማንን ነው የምንጠይቀው? ገና ሊያስወያው እንተሊሉ ነው ብሎ አዲስ አበባ መሃል ላይ ክላሽ አበባ የመሰለ ክላሽ ይዞ የሚንጎባለል ባለበት ሀገር ለምንድን ነው ዱላ ያስከው? ለምንድን ነው ቀይ ቢጫ አረንጓዴ መስካር ያስከው? አማራ ስለሆነ ብቻ ተስፋዬ የሆነ እንዲህ ደጀኔ ምናምን ይባላል በስም ብቻ እናት ኦሮሞ ልትሆን ትችላለች እኮ። ስንት ከጎናችን አሉ ምርጥ ኦሮሞዎች። እኛ የኦሮሞ ማህበረሰብ ጣልተን አናውቅም። የትግራይ ማህበረሰብን ጣልተን አናውቅም። ነፍጠኛ ይሉናል አይደል? እነሱ የሰደቡን ይመስላቸዋል። ነፍጠኛ እኮ ጠመንጃ አንጋች ማለት ነው፣ ሀገር ጠባቂ ማለት ነው አይደለም? ነፍጥ ጠመንጃ ነው አይደለም? ነፍጠኛ ደግሞ ጠመንጃውን ያነገሰው ሰው ማለት ነው። ታዲያ ምንድነው ችግሩ? አንዳንዶቹ እነሱና የእናንተን ቋንቋ እንናገርም ይላሉ አይደል? እኛ አማራንን ስንል ምን ይዘን ነው አማራንን የምንለው? ፊደላችን ታዲያስ እስኪ እንጣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው? ታዲያ ስለዚህ እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሑፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን ሬሳ ነው፣ የሬሳ ክብር አለው። ማህበር እንኳን ቢያተኝ ሽርጥ ጥየለት ነው ማለት። ወለጋ ላይ በሸኔ የሚሰራው ስራ ግን በአማራነቱ ታርዶ ይገፈፋል። ገሰሰ ተገፎ ይጠበሳል። ሰው በላ ኃይል ሸኔም ብሎ ያመጣው ከየትም ሀገር ያምጣው አብይ ነው ያመጣው፣ ማንም አላመጣው። ተዋልዷል። እዚህ ውስጥ እኮ የኦሮሞ ልጅ አለ ከአማራ ተወልዶ። እኛ ያን አልተመለከትንም። ተኦሮሞ ተወልዶ ያመና መከራ አለየንም። እንዲያለ አማራ ነው አማራ ነው፣ ኢትዮጵያ ነው ኢትዮጵያ ነው። በኢትዮጵያነት ነው ያየነው። እነሱ ግን ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሐንን በአደባባይ ሜዳ ላይ የሚገል አዲስ ንጉሥ ዮሴፍ ቤተክርስቲያንን የማያውቅ ለዚህች ሀገር የዋለችን ውለታ የማያውቅ ፊደል ቀርጻ ሁሉንም ያስተማረች ሃይማኖት ይኑረውም አይኑረውም ትምህርት ሚኒስቴር በመሆን ግብርና ሚኒስቴር በመሆን ቤተ መንግስቱንም ደግሞ የመንግስት አሰራርም በመሆን ሀገረ መንግስት በመሆን የሰራችውን ቤተክርስቲያን የሚገፋ የለም እንዴ? አዲስ ንጉሥ እኮ ነው ቤተክርስቲያን የሚያጠፋ። የቤተክርስቲያን ውለታ የማያውቅ አዲስ ትውልድ፣ የቤተክርስቲያን ቅድስና የማያውቅ አዲስ አመራር፣ አዲስ ሀገር መሪ። ሀገር አይደለንም ወይ? ዜጋ አይደለንም ወይ? የት እንሂድ? እነዚህ ልጆች መልሰን አንወጣቸው? ወልደናቸዋል ወይ? በክልላችን መንግስት እንኳን እንዲቀበለን ለምን አያደርግልንም? መንግስት እውነት ኢትዮጵያ አለ ወይ? ለምን ይሄ ሁሉ እያየ ዝም ይለናል? እውነቴን ነው የምላችሁ፣ ክራይ እንኳን የለም። እሺ የት እንሂድ? እኛ ጅብ ብለን ኢትዮጵያዊ እኮ ነን። እህት ወንድማችኖች እንዴት እንደዚህ እንሆናለን? ለምን እንደ ኢትዮጵያ መንግስት አይቶ ዝም ይላል? እውነት ዜጋ አይደለንም ወይ? መምራት አልቻለም። ብዙ ሰዎች እኮ አለ መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስታን ኬንድሪክ ልማር ምን አለ? ይቅርታ ብለሚያው ብልጽግና ስልጣኑን አጥብቆ ይወዳል ከሌሎች መንግስታት ይልቅ። ቅጠል ኮሽኝ ላይ አይፈልግም፣ ምንም እንዲገሰጽም አይፈልግም፣ እንዲቆችም አይፈልግም። አይ መንግስት ወደ ሰፊ ነው ብዬ ያለ መንግስታችን ወደ ሰፊ ሆኖ አሁን ቅድም የጠበበው የፖለቲካ ምህዳር ላይ ወደ ሰፊ ሆኖ ምህዳሩን ማስፋት ነበረበት። ኢህአፓ የጠራውን አንድ ህዝባዊ ስብሰባ እንዳያደርግ ይህን ያክል ውጣ ውረድ ውስጥ ከመግባት በላይ መጥረብ አለ እንደ የፖለቲካ ምህዳር ምን ማለት ነው? ሰላማዊ ሰልፍ ለማድረግ በሚከለከልበት ሁኔታ ውስጥ ያለ የፖለቲካ መጥረብ ያለ መንግስታችን ወደ ሰፊ ነው ምን አንችልም። ሀገራዊ ምክክር ኮሚሽኑ ትግራይ ላይ የማይካሄድ ከሆነ ሀገራዊ ምክክሩን ማስፈጸም አንችልም አይደል? ካላስ አንድም ክልል ጥለህ ሀገራዊ ምክክር ማለት ያስፈለገው ምክክር በመላው ሀገሪቱ ያለውን ቀውስ ፈት አንድ ማድረግ አይደል?
ዓመታት ሊፈጅ ይችላል። አሁን በሁለት በሶስት በምርጫ ነው 15 ዓመት ሊፈጅ ይችላል። ከሌሎቹ አገሮች ሲወስድ ለምን እኮ እንደሸኮሉ ግን ከዚህ አንዳንድ ፓርቲዎች ከዚህ ምርጫ ጋር ጭምር አያይዘውታል። ከሀገራዊ ምርጫ ጋር የሚያገናኘው ኮሚሽን ሀገራዊ ምርጫ 5 ዓመትን ጠብቆ ተርሙን ጠብቆ ይገኛል። ሀገራዊ ምክክር ኮሚሽን ግን ኢትዮጵያ ውስጥ የተፈጠረው ችግር ለአንዴና ለመጨረሻ ጊዜ ችግሩ መንፈታለን ብሎ 20 ዓመት ይቆይ 30 ዓመት ከቆየ በኋላ ይከስማል። ከዛ በኋላ ሀገራዊ ምክክር ያስፈልጋል። ሌላ ችግር ካልተፈጠረ አማራን እንኳን በጄኖሳይድ ገፍተው አማራ ነኝ ብሎ ለሰርቫይቫል እንዲቆም ያደረጉት አስገድዶ አሁን እንዲህ ማለት አይችልም። አማራ አይደለሁም ማለት አይችልም። በጥይት ነው ነኝ በል የተባለው፣ በግድያ ነው ነኝ የተባለው፣ በማፈናቀል ነው ነኝ እንዲል የተደረገው። ሀገር አሳጥቶት ርስቱን ነጥቀውት ታሪኩን አጥለሽቶ ነው ነኝ ያስባሉት። መቼ ነው ነኝ ብሎ ሰው ያገለለው? መቼ ነው ነኝ ብሎ ከከሌ አልጋባም ያለው? መቼ ነው ነኝ ብሎ እዛ ድንበረኛ አልዋጋም ያለው? አስገድደውት ነው። ላጥፋስኩት አታጠፋኝም። አዎ አማራ ነኝ። ለሰርቫይቫል የመጣው አይደንቲቲ ዘረኝነት አይደለም። ናቹራል ሪአክሽን ግዴታ ነው። እኔ ሰው ነኝ ብዬ እየተናገር አይ እንትና ነህ እገልሃለሁ ካል አይ ነህ ከተባልኩ ሰው ጋር ሆኜ መከላከል ጀምራለሁ። አይ በዚህ እግረ መንገዴን የአማራ ተጋድሎ የነጻ አውጪዎች የዘረኝነት ተጋድሎ ሳይሆን የሰብአዊነት፣ የእውነት፣ የፍትህና የእግዚአብሔራዊነት ነው። እውነትን ዲፌንድ ማድረግ ነው። እውነትን ዲፌንድ ማድረግ የሰው ልጅ ሁሉ ግዴታ። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው፣ በብድርም በካሽ። ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብዬ አላምነው። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳው። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ ነው። የብልጽግና መንግስት ምናልባት ከትግራይ ጋር ያለውን ነገር አሁን ስታነሳው የነበረው ትግራይ በቁጥጥር ስር ካልዋለች እንቅልፍ አልተኛም አይነት አማራጭ ነው ያለው ወይም ደግሞ አስተሳሰብ ነው ያለው ያልከውን ነገር በምን የሚቋጭ ይመስልሃል? አሁን በያዘው በኢኮኖሚ ማድቀቅ ነው ወይንስ በቀጥታ ወደ ጦርነት የሚገባበት እድል አለ? አሁን ያለው ሁኔታዎች ወዴት የሚያመሩ ይመስልሃል? አሳፋሪ ነገር ነው። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀውም። ካላወቀው ደግሞ በመፍትሄውም ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ስለዚህ ወዴት ነው የሚሄደው የምትይው እያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው፣ ዝግጅት እያደረገ ያለው። እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው አውሮፕላን አስነስቶ ዱባይ ይሄዳል። ለዱባይ መንግስት አስበው ይመስልሻል? አይደለም። ለሚያካሄደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት፣ መቀጠል አለበት። ለዚህ የፈለገውን አይነት ሪስክ መውሰድ ይወስዳል። ይሄን ነው ያየነው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል እኮ። ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። እንደ ትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ ነው። ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው፣ በብድርም በካሽ። ስለዚህ እንዲህ አይነት መንግስት ባለበት ሁኔታ በሰላም ችግርን ይሄ መንግስት ይፈታል ብሎ መጠበቅ የዋህነት ነው። በትግል ነው። ትግሉ ግን
አንድ ገጽ ብቻ አይደለም ያለው። የመረረው መልስ አጥቻለሁ ያለው ጠመንጃ አንስቷል። እሱን ማንም ማስቆም አይችልም። ለዛም ኃላፊነት መውሰድ ያለበት አገዛዙ። ሌላው ህዝብ ግን በሰላማዊ ህዝባዊ እምቢተኝነት መታገል አለበት። መድህን 7 ዓመት ወደ 1.5 ሚሊዮን ህዝብ ነው አልቋል የሚባለው አይደለም። በሰላማዊ ህዝባዊ እምቢተኝነት 1.5 ሚሊዮን ህዝብ ቢሞት አይደለም ቢሰለፍ ይሄን አምባገነን መንግስት ያንበረክከዋል። በቀናት ውስጥ ትልቅ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን አውቀን ሁሉም ይሄ በብሔር ጥላቻ ውስጥ መግባታችንን በፖለቲካ አይዲዮሎጂ መከፋፈላችንን ወደ ጎን አስቀምጠን ህዝባዊ እምቢተኝነት እንዲቀጣጠል እና በህዝብ ትግል ይሄ አገዛዝ እንዲበረከክ ማድረግ ያስፈልጋል። እና ይሄን ደግሞ የታጠሩ ተገደው ትጥቅ ትግል ውስጥ የገቡ ኃይሎችም ሊደግፉ ይገባል የህዝቡን የሰላማዊ እምቢተኝነት ትግል። ምክንያቱም እዚህ ሀገር ሰላም ቢመጣ ከኔና ካንቺ በላይ የበለጠ የሚጠቀሙት ጠመንጃ አንስተው ጫካ የገቡት ኃይሎች ናቸው። ምክንያቱም በእያንዳንዱ ቀን እነሱ ህይወታቸው ሪስክ ውስጥ በመድፍ ይደበደባሉ፣ በክላሽ ያልቃሉ፣ በድሮን ይደበደባሉ። በእያንዳንዱ ቀን ሪስክ ውስጥ ነው ህይወታቸው። እኔ አሁን በጦርነት የመሞት ሪስክ የለኝም። ስለዚህ ሰላም ቢመጣ ከኔ በላይ ተጠቃሚ የሚሆኑት ጠመንጃ አንስተው የሚዋጉት ወንድሞቼ እህቶቼ ናቸው። ስለዚህ ህዝቡ በሰላማዊ ትግል እንቅስቃሴ እንዲያደርግ የራሱን ድርሻ እንዲወጣ ነፃነትን ውጤትን ከታጠቁ ኃይሎች ብቻ ቁጭ ብሎ መጠበቅ እንደሌለበት አጀንዳውን ደግፈው መቆም አለባቸው። እኛ ብቻ ታግለን ሞተን ለውጥ እንድናመጣና አጠብቅ የራስን ድርሻ ተወጣ ማለት አለባቸው። እኛ አሁን እየተንቀሳቀስን ያለነው በዚህ ዙሪያ ያለው ክፍተት እንዲሞላ የኢትዮጵያ ህዝብ ከጦርነት መፍትሄ መጠበቁን አቁሞ ራሱ መስዋዕትነት እንዲከፍል እንዲታገል የዚህን አገዛዝ እድሜ እንዲያሳጥር ነው ጥረት እያደረግን ያለነው እና ትግሉን ፈርጀ ብዙ ሁኔታ ውስጥ እንደሆነ መገንዘብ ያስፈልጋል። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻለም። እንዴት እንሁን? ልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ፣ ምሳ ማናገኝበት ሰዓት አለን። አራስ ቤት አቅፈን አይነ ስውራን አለን፣ ደካማ አለ፣ በሽተኛ አለ። እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አንልም። እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን? እሺ በተወለድንበት ሀገር የት እንድረስ? ሀገር የለንም። ሀገራችን ይሄ ነው። አማራ በህገ መንግስቱ አልተወከለም፣ ስለዚህ አማራን የሚወክል ህገ መንግስት አይደለም ካል አሁንም ሌላ ተጨማሪ አማራ ያልተሳተፈበት ህገ መንግስት ላዘጋጅ ነው ያለፈውን ልቀደው ነው ሲል አብይ አህመድ በአፍጢምህ ቆመ ለመደገፍ ለማጨብጨብ የተዘጋጀ ካለ ቆም ብለህ አስብበት። አማራ የማይሳተፍበት ህገ መንግስት ሊኖር ስለማይችል ይሄንን እንደው እንደማሳሰቢያ ልናገርና እኛ ግን የዛሬ 4 ቀን 5 ቀን በፊት አዳነች አበቤ አዲስ አበባ ውስጥ ለምን ትለምናላችሁ? ድግስ ሞልቷል፣ ኑ ድግስ ብሉ ብላ ተናገረች። አጀንዳ እንደወረወረች ትንሽ የፖለቲካ ህንት ያለው ሰው ያውቀዋል። ነገር ግን እኛ እየተነሳን እየተቀመጥን እንዴት አዳነች እንደዚህ ትላለች፣ እንዴት እንደዚህ ምናምን እያል የሷና የተናገረችውን ንግግር ስናመነዥክ የኛን ረሳ ነው። ከዛ በፊት እነ ዳንኤል ክብረት ብቅ እያሉ በሚወረውሩት አጀንዳ ስንንጨረጨር ለአብይ አህመድ እንዲያጨበጭቡ በየጊዜው እየተመነዘሩ እንዲያገለግሉ የተቀመጡ ቅምጦች በየተራ እየወጡ በሚጮሁት ስንንጨረጨር ምን ይሆነ ይመስላችኋል? የአማራ ህዝብ የትግል አጀንዳ እየተረሳ ነው። እኔና እናንተ የሚዲያ ሰዎች የአማራን ህዝብ ትግል፣ የአማራን ህዝብ የትግል እንቅስቃሴ፣ በአማራ ህዝብ ትግል ላይ ያለው ለውጥ፣ የወደፊት ምርታው ምን መምሰል አለበት፣ እነዚህ ላይ ማተኮር ሲገባን የብልጽግና አምባጓሮ ፈጣሪዎች ወይም የብልጽግና ባለጌዎች ሚዲያ ላይ ይወጡ የሚያወሩትን በማብጠልጠል የአማራን ትግል እየረሳ ነው። እኔ የሚታየኝ ይሄ ነው። ስህተት ልሆን ይችላል። ምናልባት የምትከታተሉኝ አማራዎች ካላችሁ፣ የአማራ ሚዲያዎች ካላችሁ ቆም ብላችሁ አስቡ። የብልጽግና ሰዎች እንደፈለጋቸው ነው የሚተፉት። የብልጽግና ሰዎች እንደፈለጋቸው ነው የሚዋሹት። የብልጽግና ሰዎች እንደፈለጋቸው ነው የሚባልጉት። ከ2 ሳምንት በፊት 98 ቢሊዮን ብር ተዘረፈ ተብሎ አጀንዳ ነበር። ያንን በማስተባበሉ ፖሊስ ሌላኛ አጀንዳ ተፈጠረ።
አብይ አህመድ በየሳምንቱ እየወጣ የቀደዳ የውሸት ማት ይበጠረቃል። ትንሽ ቀዝቀዝ ካለ ዳንኤል ክብረት ይወጣና ያርከፈክፍበታል። እና አዳነች አቤቤ በተራቸው ወጥተው ይበጠረቃሉ። ሌሎችም ደግሞ ከኋላ ከስር የሚከተሉ ደግሞ ሌላ ተከታታይ ዋሾች አሉ። እነሱ የወረወሩትን አጀንዳ እየያዝን እያመነጀክን የንቀታቸውን ጥግ አይታችኋል። የንቀታቸውን ጥግ ባለፈው ሳምንት ምንድን ነበር አጀንዳው? እኔም ስለነበርኩበት ነው። በነገራችን ላይ ራሴንም ነው እየወቀስኩ ያለሁት። የንቀታቸው ጥግ በቃ ንቀውን በተመሳሳይ ቅጽበት የማህበራዊ ሚዲያው ሰራዊት ኢሳያስ ወደ አዲስ አበባ ይመጣል፣ አብይ አህመድ ወደ ኤርትራ ይሄዳል ብለን ፌስቡክ ላይ አጀንዳ እናድርገው አሉ። ተነጋገሩ፣ መጡና ፌስቡክ ላይ ጻፉት። እኔና መሰል ለአማራ ድምጽ እናሰማለን የምንል ሰዎች ያንን ይዘን ዳንኪራ ስንመታ እንዴት እንዲህ ይላሉ? የኤርትራ ጉዳይ የት ደረሰ? የቀይ ባህር ጉዳይ የት ደረሰ ስንል የሰነበት ነው። እየተሸወርን ነው፣ እየተጫወቱብን ነው። በእነሱ አጀንዳ እየተመራን ነው፣ በአጀንዳ እየመሩን ነው። so we have to stop ማቆም አለብን። የፈለጋቸውን ይዋሹ፣ የፈለጋቸውን አጀንዳ ይዘው ይምጡ፣ እኛ አንሰማም። ያለነው ትግላችን እንቅስቃሴያችን አማራ ትግል ላይ ነው። እንደው ለትንሽ እኮ ለሁለት ቀን እኮ ድራሻቸውን ያጠፋቸው የሚኒሊክ እዝ የሰራው አስገራሚ ጀብድ አምባሰል ተራራ ላይ የረፈረፈው ያ ሁሉ የአስከሬን ክምር እኮ ነው። ለሁለት ቀን አይደለም አንድ ቀን ከምናምን ከማህበራዊ ሚዲያ ድራሻቸውን ያጠፋቸው እንጂ እኮ በቃ ማህበራዊ ሚዲያውን እነሱ በሚያመጡት የሐሰት የአጀንዳ ጋጋታ ጠልፈው ይዘውት ነበር። ለነሱ መልስ ለመስጠት በእነሱ ለመቀለድ በእነሱ ሙድ ለመያዝ ነው ስንሯሯጥ የነበረው። ውሸት እንደሆነ ፈጥረውን ያወሩት። በውሸት ላይ ብንሳለቅ ባንሳለቅ ምንም የምናመጣው ለውጥ የለም። ልክ ትናንትና ቀይ ባህር እያሉ ሲያላዝኑ የራሳችሁ ጉዳይ እንዳልናቸው አሁንም የራሳችሁ ጉዳይ ልንላቸው ይገባል። እንደው እስካሁን የሆነው ይሁንና ለወደፊቱ ግን ምንም ይምጣ ምንም ከብልጽግና የሚወረወር አጀንዳን ማራገም ማቆም አለብን። በቃ ምንም ኢትዮጵያን በ10 ብር ጫራታ ልንሸጣት ነው የሚበሉ ተወደደም ተጠላም የመጨረሻው አማራጭ ላይ ያለ ነው። የጉልበት አማራጭ ላይ የኃይል አማራጭ ላይ። ስለዚህ የኃይል አማራጭ ላይ ስላለን የፈለገው ችግር ይፈጠር ያንን ሁሉ ችግር መጋፈጥና ማሸነፍ ማለፍ የምንችለው ይሄንን አገዛዝ በኃይል ስናስወግድ ብቻ ነው ብለን ከወጣን የፈለጋቸውን አጀንዳ ይወርወሩ። እንዳልኳችሁ ነው። ኢትዮጵያን በ10 ብር ልንሸጣት ነው ሊሉ ይችላሉ ነገ። በቃ እኛ ተነስተን አረ ኢትዮጵያ እኮ 10 ብር አረ ትጎዳለች 50 ብር ይሻላል 20 ብር አረ ኢትዮጵያ አትሸጥም ስንልን ነው። እንደዛ አይነት ነገር ብናቆም ጥሩ ነው። እኔን ጨምሮ ሁላችንም የአጀንዳ ተመሪ ሆነናል። በደንብ በጥንቃቄ ካያችሁት ማህበራዊ ሚዲያ ላይ በተለይ የአማራ ድምጽ የምንሆን ሚዲያ ላይ የምንሰራ ሰዎች በከፍተኛ ሁኔታ የአጀንዳ ተመሪ ሆነናል። we have to stop እሱን ብናቆም ጥሩ ነው ማለት እፈልጋለሁ። ወደ ሁለተኛው እዚህ ካስቀመጥኩት ውስጥ ወደ ሁለተኛው ርዕስ ሳልፍ ወደ ስራ ማቆም አድማና አመጽ ነው። ስራ ማቆም አድማውና አመጹ ምን ይመስላል? ይሄ የተከሰተው ኢትዮጵያ አይደለም፣ ኬንያ ነው። ስራ ማቆም አድማው ለምን ተከሰተ? አመጹ ለምን ተከሰተ ካላችሁኝ በኬንያ ውስጥ 20% በነዳጅ ላይ ዋጋ ተጨመረ። ይሄ 20% በኬንያ ሽልንግ 15 ሽልንግ ነው። ታምናላችሁ? IMF የኢትዮጵያን ገበያ ከተቆጣጠረ በኋላ እስከ ዛሬዋ ዕለት ድረስ የኢትዮጵያ መንግስት ተብዬ ወይም አገዛዙ በነዳጅ ላይ 312% ጨምሯል። የጨመረው ዋጋ 312% በዚህ 2 ዓመት ውስጥ IMF ወደ የኢትዮጵያን ኢኮኖሚ ሙሉ ለሙሉ ተቆጣጥሮ ገንዘብ አበድር ያለው ብሎ ዶላር ዋጋ በገበያ ይወሰን ብሎ አዋጅ ከተነገረበት ቀን ጀምሮ 312% ጨምሯል የኢትዮጵያ ነዳጅ። ባለፈው ሳምንት ብዙዎቹ 20% 15% ምናምን ነው ተጨመረ ብለው የሚያስቡ ነው። ነጭ ናፍጣ የሚባለው እኮ 150 ምናምን % ነው የተጨመረ ታውቃላችሁ። ያንን ጭማሪ ደግሞ አገዛዙ ኖርማል አድርጎታል። አልጨመርንም እያለ ነው። ለምን? ከአይኤምኤፍ ጋር የተነጋገረው የመጀመሪያ ስምምነታቸው የዛኔ ስምምነት የተፈራረሙ ጊዜ የነበረውን የነዳጅ ዋጋ 700% ማሳደግ ነው ዋጋውን የተስማሙት።
ስለዚህ ገና ይቀራል፣ አሁንም ይጨምራል። ገና ግማሽ ራሱ አልደረሰም። የሚገርመው የኬንያ ህዝብ 15 ሽልንግ ለምን ተጨመረብን ብሎ በአንድ ቀን ገጠር የለ ከተማ አገሪቱን ጸጥ ረጭ ሲያደርጋት በተቃውሞ 300% የተጨመረበት የኢትዮጵያ ህዝብ ደግሞ ግማሹ አልጋ ስር ተደብቆ ሲዲጥ ይላል። ግማሹ ብልጽግና ሻመት ኑር እያለ ዳንኪራ ይመታል። ግማሹ በራብ ሆዱን እያከከ ከራብ ጦርም ይሻላል የሚለውን ሳይሆን ተገልብጦ ሪቨርስ በሆነ መንገድ በተገለበጠው መንገድ ከጦር ረሃብ ይሻላል ብሎ ሆዱን ሲያክ ይውላል። ኦኬ ኢትዮጵያ ህዝብ ኢኮኖሚ ችግር የለበትም። የኑሮ ውድነቱ አላስቸግረውም። ኢኮኖሚው የስራጡ በዝቶ አልተቸገረም። ኢኮኖሚው ግራ ገብቶት እጅግር የሌለ ኢኮኖሚ ሆኖ ለመተንበይ የሚያስቸግር ሆኖ አልተቸገረም። አረ ተቸግሯል። ምናየው እኮ ነው፣ እየኖራችሁት ነው። በነገራችን ላይ በጣም የሚያስቀኝ ዛሬም እናገረዋለሁ፣ ይህ አገዛዝ የፕሮቴስታንቲዝም አገዛዝ ነው። ስለ አመጽ የሆነ ነገር ከተናገርን ምን እንደሚሉ ታውቃላችሁ? የኢትዮጵያ ህዝብ እኮ ፈሪሃ እግዚአብሔር ያለው ነው፣ የኢየሱስ ህዝብ እኮ ነው ይላሉ። ይመጡና በሙሉ ሂዱማ ማህበራዊ ሚዲያ ላይ ስለ አመጽ የጻፉ ሰዎች ኮሜንት ላይ ሄዳችሁ እዩት። እኔ ግራ ይገባኝ። በጣም ይቅርታ፣ ፕሮቴስታንት ሃይማኖትን እየጠላሁ ሆር እያጥላለሁ አይደለም። የፕሮቴስታንት አማኝ ሆናችሁ ይሄንን አገዛዝ የምትደግፉ ሰዎች ግን ጭንቅላታችሁ ይሰራል? ሃይማኖት አላችሁ? እናንተ የምትሉት ያ እግዚአብሔርን ታውቁታላችሁ? እናንተ የምትሉትን ኢየሱስ ክርስቶስን ታውቁታላችሁ? ለመሆኑ 10ቱ ትእዛዛትን ታውቋቸዋላችሁ? 6ቱ ቃላትን ታውቋቸዋላችሁ? ሰው እንዴት በዚህ ልክ በራሱ ፍቃድ ይደድባል? ደግሞ በትምህርት እንደ አንዳንዶቹ የተሻለ ትምህርት ዲግሪ ማስተር ምናምን ያላቸው ሁሉ እኮ ናቸው። አትግደል የሚለውን ገልብጠህ ግደል በሚል ህግ ቀይረህ እየገደልህ ይሄንን መንግስት ይሄንን አገዛዝ ስትደግፍ አይቀፍህም? አትስረቅ የሚለውን ቀይረህ የመሬት ሽሚያ ውስጥ ገብተህ በድሃ ንብረት ላይ እንደፈለክ እየዘነጥህ የድሃ ቤት አፍርሰህ አዳራሽ በነፃ ወስደህ እየገነባ ያንን በቢሊየን እየሸጥህ በድሃ እምባ በድሃ ላብ እየዘነጥህ አትስረቅ የሚለውን እየሰረቅ የሃይማኖት መሪ ነኝ ፓስተር ነኝ ምናምን ስትል አታፍርም? ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ